ሰላም ሰላም እንዴት ናችሁ? ዶክተር ልሳን ወርቅ ሚኪያስ ነኝ። ዛሬም በአዲስ የጤና ቪዲዮ ተገናኝተናል። እሺ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ተመልካቾች ካላችሁ ሰብስክራይብ የሚለውን በተን በመንካት ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጋብዞታለሁ። እንግዲህ ፖስት ባደረግ ቁጥር ደግሞ እንዲደርሳችሁ ከፈለጋችሁ ቪዲዮዎቹን የደውል ምልክቷን ንኳት። ዛሬ የምንነጋገረው ስለ የአደገኛ የሆድ ህመም ምልክቶች ወይም ደግሞ የሆድ ህመም ሲያመን ምን አይነት ነገሮች ስናይ ነው ሲሪየስ የሆነው ወይም ደግሞ አሳሳቢ የሚሆነው ማለት ነው። አሁን ለምሳሌ የሆድ ህመም ከቀላል ምክንያቶች እንደዚሁ ምንም መድኃኒት ወይም ደግሞ ህክምና ከማይፈልጉ እስከ ከባድ ቀዶ ጥገና የሚፈልጉ የሆድ ህመም ምክንያቶች አሉ እና አሁን ዛሬ የምንነጋገረው አሳሳቢ የሆኑና እነዚህ አይነት ምልክቶች ካሉ ወይም ደግሞ እንደነዚህ አይነት ሁኔታዎች ካሉ ከሆድ ህመም ጋር ተያይዞ እንደዚህ አይነት ሁኔታዎች ካሉ አሁን ከምናገረው አይነቶች ጋር ማለት ነው ቶሎ በአፋጣኝ ወደ ህክምና ተቋም ሄዶ ህክምና ማግኘት ያስፈልጋል ማለት ነው። ስለዚህ ቪዲዮ ስለዚህ ምክንያቶች ነው የሚያወራው። ተከታተሉ እስከመጨረሻው ማለት ነው። የመጀመሪያው አደገኛ የሆድ ህመም ምልክት ወይም ደግሞ ምክንያት በምናይበት ጊዜ እንግዲህ ድንገተኛ የሆነ ከባድ የሆድ ህመም ውጋት ሊሆን ይችላል፣ ቁርጠት ሊሆን ይችላል፣ የትኛውም አይነት ስሜት የሆድ ህመም ሆኖ ነገር ግን ድንገተኛ ከሆነ የመጀመሪያው። ሁለተኛው ነገር ደግሞ ከጊዜ ወደ ጊዜ እየጨመረ የሚመጣ ከሆነ፣ ሶስተኛው ደግሞ ከባድ የሆነ ማለት ነው። በጣም አንዳንድ ጊዜ በቃላት የሚከብድ የህመም አይነት ይኖራል። ስለዚህ እንደነዚህ አይነት ህመሞች በሚኖሩ ጊዜ ምን ማድረግ አለበት? አንድ ሰው ወደ ጤና ተቋም መሄድ አለበት ማለት ነው። እንግዲህ ምክንያቶቹን በምናይበት ጊዜ የጨጓራ መበሳት ሊሆን ይችላል፣ ወይም ደግሞ ፐርፎሬሽን ጋስትሪክ ፐርፎሬሽን ሊሆን ይችላል። የትርፍ አንጀት እንደዚህ ኮምፕሊኬት አድርጎ ወይም ደግሞ ፈንድቶ ሊሆን ይችላል። የሆድ ውስጥ ያሉ የደም ቧንቧዎች እንደዚሁ ፈንድተው ሊሆን ይችላል እና ከባድ የሆነ የቀዶ ጥገና የሚያስፈልገው እንዲሁም በቶሎ በጊዜ የቀዶ ጥገና የሚያስፈልጋቸው ሁኔታዎች ሊሆኑ ስለሚችሉ በድንገት በጣም የሚመጡ በጣም ከባድ የሆኑ እንዲሁም ደግሞ ከጊዜ ወደ ጊዜ እየጨመሩ የሚመጡ የሆድ ህመም ካለ ይሄ አንደኛው የዴንጀር ሳይን ወይም አደገኛ ምልክት ነው ማለት ነው። ሁለተኛው አደገኛ ወይም ደግሞ አደገኛ የሆድ ህመም ምልክት ደግሞ ራስን መሳት ወይም ደግሞ የንቃተ ህሊና መቀነስ ነው። ተያይዞ ከሆድ ህመም ጋር ተያይዞ እንግዲህ ብዙ ነገሮች ይመጣሉ። እኛ በህክምና ቋንቋ ሾክ እንለዋለን። እንግዲህ ከሾክ በፊት የሚመጡ ኢንፌክሽን እንደዚህ የተለያዩ ቅድመ ህመሞች አሉ ከዛ በፊት የሚመጡ ነገር ግን ራስን መሳት እንደዚህ ፌንት መውደቅ እንደዛ እንደማለት ነው። ብዙ ሰው የሚያውቀው ፌንት በማድረግ ነው። ልብ ምት በመምታት እንደዚሁም ደግሞ በጣም ድካም መሰማት፣ በተለይ ደግሞ ንቃተ ህሊና ቀስ እያለ እየቀነሰ በሚመጣበት ጊዜ ይሄ አንደኛው ዴንጀር ሳይን ነው። ሆድ ውስጥ እንግዲህ የተለያየ ነገሮች ይከሰታሉ። ሆድ ውስጥ ደም ሊፈስ ይችላል። እንደነገርኳችሁ ሾክ የሚባለው ሰውነታችን ውስጥ ያለው የደም ግፊት ሊቀንስ ይችላል። እንግዲህ በተለይ በኢንፌክሽን ሊሆን ይችላል፣ በተለያዩ ነገሮች ሊሆን ይችላል። ስለዚህ የሆድ ህመም ከነዚህ አይነት ምልክት ጋር የሚመጣ ከሆነ ራስን መሳት፣ ንቃት መቀነስ፣ እንዲሁም ማዝለፍለፍ፣ ድካም ማለት ከእንደዚህ አይነት ነገሮች ጋር የሚመጣ ከሆነ ሌላኛው አደገኛ ምልክት ነው ወይም ደግሞ ዴንጀር ሳይን ነው። ስለዚህ በአፋጣኝ ወደ ህክምና ተቋም መሄድ ያስፈልጋል ማለት ነው። ሌላኛው ምንም የማያቋርጥ ተውከት ነው ወይም ደግሞ ማስመለስ ነው። ስለዚህ ምግብ እንደበላ ሊሆን ይችላል ወይም ደግሞ ሳይበላም ሊሆን ይችላል። የማያቋርጥ ማስመለስ ከምን ጋር? ከሆድ ህመም ጋር። እንግዲህ አሁን ይሄ አብዛኛውን ጊዜ የሚያያዘው ከአንጀት ነገሮች ጋር የተያዘ አሁን ለምሳሌ የአንጀት መታጠፍ ካለ እንዲሁም ደግሞ የአንጀት መዘጋት ካለ አብዛኛውን ጊዜ ምክንያቶቹ የተለያዩ ሊሆኑ ይችላሉ። ግን እነዚህ ምክንያቶች ከአንጀት ጋር የተያዙ ነገሮችን ያመጣ ከሆነ እንደዚሁ የማያቋርጥ ትውከት፣ ምክንያቱም አንድ ምግብ ወደታች መሄድ ካልቻለ ወደ ላይ ነው የሚወጣው ማለት ነው። ስለዚህ ሌላኛው የአደገኛ ምልክት እንግዲህ የማያቋርጥ የተውከት ወይም ደግሞ ማስመለስ ነው ማለት ነው። ሌላኛው የአደገኛ ምልክት ደግሞ ደም ማስመለስ ወይም ደግሞ ጥቁር የሆነ ተውከት ማስታወክ ማለት ነው። እንግዲህ አብዛኛውን ጊዜ የሚያያዘው የላይኛው የአንጀት ክፍል
በሚጎዳበት ጊዜ፣ በሚቆስልበት ጊዜ እንዲሁም ደግሞ ለረጅም ጊዜ አንድ ሰው እንግዲህ በተለያየ ምክንያት ሊሆን ይችላል የጨጓራ ህመም በሚኖርበት ጊዜ ክሮኒክ የሆነ ጨጓራ የቆየ የጨጓራ ህመም የሚኖርበት ጊዜ ከሆነ እንዲሁም ደግሞ ከጉበት ጋር የተያዘም ችግር ካለ እንደነዚህ አይነት ደም ማስመለስ ሊኖር ይችላል ማለት ነው። ስለዚህ አንደኛው ከሆድ ህመም ጋር የተያያዘው አደገኛ ምልክት ደም ማስመለስ ወይም ደግሞ ጥቁር የሆነ አተላ የመሰለ ደም ማስመለስ፣ ይሄ አንደኛው የዴንጀር ሳይን ነው። ስለዚህ ወዲያው ወደ ሕክምና ተቋም መሄድ ያስፈልጋል ማለት ነው። ሌላኛው ደግሞ ደም ወይም ደግሞ ጥቁር አተላ የመሰለ ነገር ማስመለስ እንደመሆኑ ሌላኛው ደግሞ በሰገራ መልኩ ደም ወይም ደግሞ ጥቁር አተላ የመሰለ ነገር በሰገራ በኩል መውጣት ማለት ነው። ስለዚህ እነዚህ የሚያሳዩን የአንጀት ክፍላችን እንግዲህ ይሄ ገት የሚባለው ከሱ የመድማት ታች ሊሆን ይችላል፣ ትልቁ አንጀት አካባቢ ሊሆን ይችላል፣ ጨጓራ አካባቢ ሊሆን ይችላል። ብቻ የትኛውን ቦታ የመድማት ነገር ካለ ጥቁር ይሆናል። ጥቁር የሚሆነው አብዛኛውን ጊዜ የላይኛው የአንጀት ክፍል በሚጎዳበት ጊዜ ወይም ደግሞ የገት አፐር ጂአይ ብሊዲንግ እንለዋለን በሳይንሳዊ ስሙ ማለት ነው። በጣም ቀይ የሆነ እንትኖች ደግሞ በሰገራ በኩል የሚወጡ ከሆነ ምክንያቶቹ የተለያዩ ናቸው። እንግዲህ ከሄሞሮይድ ጀምሮ ከሄሞሮይድ ማለት ከኪንታሮት ጀምሮ እስከ አንጀት ካንሰር ድረስ አንዳንድ ጊዜም እስከ አንጀት መቁሰልና አንጀት እስከ መበሳት ምልክቶች ሊሆን ይችላል። ስለዚህ እንደዚህ አይነት ምልክት ወይም ደግሞ ደም በሰገራ ወይም ደግሞ ጥቁር አተላ የመሰለ ነገር በሰገራ በሚወጣበት ጊዜ አደገኛ ሳይንስ ምልክት ስለሆነ ይሄን በዚህ ጊዜ የሚመጣ የሆድ ህመምን ችላ ማለት አይገባም ማለት ነው። ስለዚህ ወደ ጤና ተቋም መሄድ ያስፈልጋል ማለት ነው። ሌላኛው ደግሞ ቀስ እያለ የሆድ መነፋት ወይም ደግሞ የግራጁዋሊ ቀስ እያለ መነፋት ወይም ደግሞ በሳይዝ መጨመር፣ የሆድ በሳይዝ መጨመር። እንግዲህ ይሄ ምን ይነግረናል? እንግዲህ በሳይዝ መጨመርና ሰገራና ወይም ደግሞ አየር ጋዝ ፓስ አለማድረግ ወይም ደግሞ ፈሳ ለመፍታት የምንለው ማለት ነው። ስለዚህ እነዚህ ነገሮች ምንድን ናቸው? ኮምፕሊት ወይም ደግሞ ፓርሻል ኦብስትራክሽን ወይም ግማሽ ወይም ሙሉ በሙሉ የአንጀት መዘጋት ሊሆን ስለሚችል ሁልጊዜ አይደለም። ነገር ግን ይሄ መጨመር የአንጀት መዘጋት ምላችሁ በተደጋጋሚ በቀዶ ጥገና ወዲያው ሁሉም ላይሆን ይችላል። ግን በቀዶ ጥገና ሐኪም ታይቶ መፍትሄ ቶሎ ሊገኝለት የሚገባ ነው። ምክንያቱም ጋንግሬኔስ ሆኖ የመበሳት ወይም ደግሞ የመበስበስ ቻንስ ስላለው ማለት ነው። ስለዚህ እንደዚህ አይነት ምልክት አንደኛው ይሄኛው ምልክት ነው ማለት ነው። ሌላኛውና መጨረሻ ልነግራችሁ ያሰብኩት እንግዲህ የሆድ ህመም ከትኩሳት ጋር ይመጣ ከሆነ ቶሎ ወደ ጤና ተቋም መሄድ ያስፈልጋል። እንደነገርኳችሁ የተለያየ ምክንያት ኖሮት ነገር ግን ወደ ኢንፌክሽን የሚቀየር ፕሮሰስ ሊሆን ይችላል ሆዳችን ውስጥ ያለው። ለምሳሌ ያክል አንድ ሰው ትርፍ አንጀት አሞት ትኩሳት የሚኖረው ከሆነ ኢንፌክሽኑ ወደ አፔንዲሳይትሱ ወይም ደግሞ አፔንዲክሱ ወይም ደግሞ ኢንፍሌምድ የሆነው የተቆጣው ትርፍ አንጀት ፈንድቶ ወደ ተለያዩ ኢንፌክሽኑ ወደ ተለያዩ የሆድ ዕቃ ውስጥ ያሉ አካላት እየተዛመተ ነው ማለት ነው። ሌላው ደግሞ የተለያዩ አሁን የአንጀት ከሆነ መበሳት ሊሆን ይችላል። እንዲሁም የተለያዩ እንትኖች ኢንፌክሽን ወይ ደግሞ መቆጣት አምጥተዋል ማለት ነው። ይሄ እንግዲህ ከቀዶ ጥገና በተጨማሪ በአንቲባዮቲክስ ወይም ደግሞ መታከም ሊኖርበት ስለሚችል ቶሎ ወደ ጤና ተቋም መሄድ ያስፈልጋል ማለት ነው። ስለዚህ ዛሬ ነገርኳችሁ አደገኛ የሆድ ህመም ምልክቶችን እና ችላ ልንላቸው የማይገቡ ምልክቶችን ናቸው። እንግዲህ ስለዚህ ከወደዳችሁት ላይክ አድርጉልኝ እና ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ ሆናችሁ ሌሎች ቪዲዮዎችን ደግሞ ለማግኘት የደወል ምልክቷን ይጫኑ። ይሄ ጠቃሚ መረጃ የጤና መረጃ ስለሆነ ደግሞ ሼር በማድረግ ደግሞ ለዘመኑ ወዳጆቻችሁ እንድታደርሱ ላለው አመሰግናለሁ። ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያሳውቁኝ። እወዳችኋለሁ።